ቴዲ አፍሮነት የማይሸጥ የማይለወጥ የህዝብ ማህተም ነው። ጥበብ የመንግስታት አገልጋይ ስትሆን ትዘግጣለች፣ የህዝብ ድምፅ ስትሆን ግን ትነግሳለች። በዓለም ታሪክ ኪነ ጥበብ በተለይም ሙዚቃ የአምባገነኖች መድረሻ፣ የጭቆና መጋለጫ መሳሪያ ሆኖ ዘመናትን ተሻግሯል። ከናይጄሪያው የፋይላ ኩቲ ወይም ዞምቢ እስከ ኡጋንዳው ቦቢ ዋይን፣ ከግብፁ ራሚ ኢሳም እስከ ጃማይካው ቦምብ ማርሌ ጥበብ ለነጻነት ስትቆም የከፈሉትን ዋጋ ታሪክ መዝግቦታል። ዛሬ በኢትዮጵያችንም የጥበብ ሰማይ ላይ እንደ ፀሐይ ደምቆ የሚታይ በአገዛዞች ሴራ የማይጠፋ በገንዘብ የማይደለል አንድ የጥቁር ቀን የጥበብ ሰው አለ። እርሱም ቴዲ አፍሮ ነው። የጥበብና የትግል መንታ መንገዶች። ባለፉት 30 ዓመታት በኢትዮጵያ ምድር ብዙ ከያንያን አልፈዋል። አንዳንዶቹ እንደ እያዩ ፈንገስ ወይንም ግሩም ዘነበ በሽሙጥ፣ እንደ ዳኘ ዋለና ቴዲዮ በቁጣ የአገዛዙን መሳ ለመሳ ተጋፍጠዋል። በህወሓት መውደቂያ ዋዜማም የይሁኔ በላይ፣ የጌትሽ ማሞና የፋሲል ደሞዝ ዜማዎች ለትግሉ ድል ነጋሪ ነበሩ። ነገር ግን ዛሬ ላይ የቆሙበትን መድረክ የያዙትን ማይክራፎንና የከበሩበትን የህዝብ ፍቅር በ30 ዲናር የሸጡ ከያንያን ተፈጥረዋል። ህሊናቸውን አከራይተው ለሆዳቸው ያደሩ እንደነ አቤል ሙልጌታና እንደነ ነብዩ ባዩ ያሉ የቤተ መንግስት አዝማሪዎች በበዙበት በዚህ ዘመን የቴዲ አፍሮነት ትርጉም ሌላ ነው። ቴዲ አፍሮና የአምባገነኖቹ ፍርሃት። ቴዲ አፍሮ ለምን በአገዛዞች ይፈራል? ለምንስ ይከለከላል? መልሱ ቀላል ነው። ቴዲ አፍሮ አይሸጥም። ከአቡጊዳ እስከ ኢትዮሪካ ባሉት 6 አልበሞቹ ውስጥ የኢትዮጵያን ነገስታት ታሪክ፣ አንድነትና ፍቅርን ሰብኳል። ጃ ያስተሰርያል ሲል የወቅቱን አምባገነንነት አጋልጧል። ጥቁር ሰው ብሎ ማንነታችንን አድሷል። ቴዲ አፍሮ ትክክለኛ የከተማ ጠባይ ያለው፣ ለአምላኩ ሰጋጅ፣ ለእውነት የሚቆም የጥበብ ሰው ነው። በረብጣ ዶላር የማይሸነገል፣ በቅንጡ መኪና የማይደለል በመሆኑ አምባገነኖች እንደ እሳት ይፈሩታል። ቴዲ አፍሮን ከአብይ አህመድ ጋር ያቃቃረውስ እውነታ ምንድን ነው? ብዙዎች ይጠይቃሉ። ቴዲና የአሁኑ አገዛዝ ምን አጣላቸው? መልሱ የቴዲ አፍሮ አቋም ላይ ነው። ለገበታ ለሀገር ድግስ አልገኝም ማለቱ፣ ብልጭልጭ ቢሆን እንኳን ዳሱ ማን ሊታደም ከድግሱ ብሎ ገመናቸውን ማጋለጡ፣ በአርቲስት ማዲንጎ አፈወርቅ ለቅሶ ላይ ከጠቅላይ ሚኒስቴሩ ጋር ፎቶ ላለመነሳት አሻፈረኝ ማለቱ፣ በጦርነት ወቅት ወገንተኛ ሆኖ ህዝብ እንዲከፋፈል ሲጠየቅ አርማሽ ቀና ይበል በሚል ለሀገሩ መምጫ በመናፈቁ፣ የአባይን ግድብ ለፖለቲካ ትርፍ እንዲጠቀምበት ሲጠየቅ እምቢ ማለቱ፣ በኢትዮሪካ አልበሙ የአዞምባ እና ጀንበር በሚሉ ስራዎቹ የአገዛዙን ቃል አባይነትና ጨካኝነት በለሰለሰ ዜማ በሾለ ቃል መውጋቱ። ይህን ሐሳብ ለሙሉ ስናጠቃልለው ቴዲ አፍሮነት እንደ ዳንኤል ክብረት በዲያቆን ማዕረግ የጌታን ለቄሳር ገብሮ ይሁዲነትን መኖር አይደለም። እንደ ካሙዙ ካሳ የስንዴ ነዶ ታቅፎ መነዳት ወይንም እንደ ንዋይ ደበበና አረጋኸኝ ወራሽ በየመድረኩ ለሳንቲም መንከራተት አይደለም። ቴዲ አፍሮነት ለእውነት መቆም፣ ለህዝብ መወገንና እኔስ አንድ ነፍሴ መች ከአገር ይበልጣል ብሎ የራስን መስዋዕትነት ማቅረብ ነው። አምባገነኖች ሆይ ቴዲን ለመግዛት አትልፉ፣ እርሱ የህዝብ ማህተም ነውና አይበጠስም። መልህቅ ልሳነ አማራ፣ የእውነት ድምፅ፣ የነጻነት ብርሃን። ሰብስክራይብ በማድረግ ቤተሰብ ይሁኑን።